ሰላም እንዴት ናችሁ? የቻናሌ ቤተሰቦች እንደምንድናችሁ? ብርሃን ፋሚሊዎች ዛሬ ከልጆቼ ጋር ከለንደን በቀጥታ ወደ ዲዝኒላንድ የተጓዝን ያለ ነው። ጉዟችን በአጠቃላይ ወደ 10 ሰዓት የሚጠጋ ነው። ረጅም ጉዞ ነው የምንጓዘው። ለምን ቀጥታ ከለንደን ወደ ዲዝኒላንድ ስለሆነ በዚህ ቪዲዮ ከለንደን ተነስተን ዲዝኒላንድ ፓሪስ እስክንደርስ ያለውን ጉዞ አሳያችኋለሁ። እናንተ ወደ ዲዝኒላንድ የመሄድ እቅድ ካላችሁ እንዴት ብላችሁ በባስ መሄድ እንደምትችሉ፣ መንገድ ላይ ደግሞ ምን አይነት ነገሮች እንዳሉ ቀጥታ ሁሉንም አሳያችኋለሁ ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጉዟችን በጣም ጠቃሚ ስለሆነ በደንብ አድርጋችሁ እዩት። Let's go together, guys. እንግዲህ ከለንደን ዶቨር የወሰደብን 2 ሰዓት ነው ማለት ነው። ከ2 ሰዓት በኋላ ሰውዬው ሹፌሩ አቁሞልናል ማለት ነው። አቁሞልን ለ30 ደቂቃ ሰጥቶናል ተናፍሰን እንድንመጣ። እዛው አካባቢ ኮፊ ስለነበረ ኮፊም ጠጥተን እንድንመጣ ለ30 ደቂቃ ሰጥቶናል ማለት ነው። አሁን ወደ ዶቨር እየገባን ነው ማለት ነው። ወደ ቦቱ እየተጫን ነው ማለት ነው። ከዛ በኋላ ደግሞ ያለው ደግሞ ቦት ውስጥ ያለውን ነገር በሙሉ አሳያቸዋለሁ ማለት ነው። እኔም እንደናንተ ለመጀመሪያ ጊዜ ነው እዚህ ቦት ላይ ተጫንኩትና በፊት በስር ነበር የገባሁት። አሁን ደግሞ በላይ ገብቻለሁ ማለት ነው። ቴንክ ዩ ሎርድ። ከዛ በፊት ግን ከመጫናችን ነው ማለት ወደ ውስጥ ከመግባታችን በፊት ፓስፖርት ቼክ አድርገናል ማለት ነው። ሁላችንም አሻራ ሰጠን ፓስፖርታችንን ቼክ አድርገን ነው
የገባ ነው። ሜክ ሹር ሆኖ ትራቭል ዶክመንት ያላችሁ ሰዎች ልክ እንደኔ ማለት ቪዛ ጠይቃችሁ ነው መግባት ወደ ፈረንሳይ የምትችሉትና ወደ ፈረንሳይ ስትገቡ ቪዛ መያዛችሁን እርግጠኛ ሁኑ። ከዛ በኋላ እንደምታዩት ቀጥታ ወደ መርከቡ ነው የገባ ነው ማለት ነው። ለመርከቡ ላይ የተሰጠን ሰዓት ለ2 ሰዓት ያህል ነበረ እንድንቆይ የተሰጠን እዛ ውስጥ ማለት ነው። የ2 ሰዓት እስማ ምንም አልታወቀንም። 20 ደቂቃ እንኳን ያህል የቆየን አይመስልም። መርከቡ ላይ በጣም ነው የሚያምረው። በጣም ትልቅ ነው። በጣም ትልቅ ነው። እኔ እንደዚህ ትልቅ እንደሆነ ራሱ አላቅም ነበርና በጣም ትልቅ ነው። በጣም የተገረምነው። በጣም ትልቅ ሾፖች አሉበት፣ ዱቲ ፍሪ ያለበት፣ ፐርፊውም ከፈለጋችሁ የሚጠጣ ነገር ሁሉ ነገር ይዛችሁ ልክ እንደ አየር መንገድ ማለት ነው። እንደዚህ አይነት ሁሉ ነገር አለበት። መጫወቻ አለው፣ ካፌ መጠጫ አለውና ጀስት ለ2 ሰዓት ያህል እንኳን የቆያችሁ አይመስላችሁም እዛ ውስጥና በቃ ወጣችሁ ራሱ ውሃውን እያያችሁ የምትዝናኑበት ቦታ አለና እንደዚህ ቁጭ ብለን እኛ ኮፊ እየጠጣን ነበር ደጅ ላይና እግዚአብሔርን እያመሰገንን ነበር። ትናንት በስር ነበር የገባነው፣ ዛሬ ደግሞ ከላይ አርጎን ደግሞ ጌታ በላይ ገብተናልና በቃ በጣም እየተደሰትን እያወራን ታሪካችንን ለልጆቻችን እየነገርናቸው ነበር እያለፈን ነበር ነውና በጣም ትልቅ ኤክስፒሪየንስ ነው። እኔ በጣም ነው የወደድኩት። በጀልባው ላይ በእውነት ተጉዤ የማላቅ ያህል ስሜት እስከሚሰማኝ ድረስ ነው በጣም ደስ ያለኝ። ድል ያደረኩ ነው መሰለኝና እንደዛ ብታደርጉ ኤክስፒሪየንስ ታገኛላችሁ ማለት ነው። በዛ ላይ ደግሞ የባሱ መንገድ በጣም ርካሽ ነው። በትሬኒንግ አይተነው ነበር ወደ ዲዝኒላንድ ወደ 570 ብር ነው የሆነብን ለአምስታችን ማለት ነው። አሁን ግን በባስ ግን የቆረጥ ነው 238 ብር ማለት ነው። ሰዓቱም 8:30 ነው። ከቪክቶሪያ ስቴሽን የተነሳ ነው። ከዛ በኋላ ጠዋት 7 ሰዓት ተኩል ነው የምንገባው ማለት ነው። እንግዲህ በመንገድ ላይ ራሱ ለሆሊዴይ ስለሆነ የወጣ ነው እየበላን እየጠጣን እየተጫወትን እየሳቀን እነሱም ኤክስፒሪየንስ እያያዙ ነበር ነውና እኔ በጣም የወደድኩት ጉዞ ነው። እንደዚህ ብትጓዙ በጣም ደስ ይላል። ልጆቹም ራሱ ያያሉ በቃ ኤክስፒሪየንስ ያደርጋሉና እኔ ወድጄዋለሁ። እናንተም እንግዲህ ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገና መርከብ ላይ ነው ያለነው። መርከብ ውስጥ ያለው ነገር ደግሞ እያንዳንዱን ነገር አሳያችኋለሁ። በጣም ነው የምትደነቁት። እኔ በቃ ገና እንደገባሁኝ ወደ ውጭ ነው የወጣሁት። ወደ ውጭ ነው ይዣቸው ልጆቹን የወጣሁትና እንዴት አድርገን እና አባታቸው እንደመጣን ያስረዳዋቸው ነበርና በጣም ደስ ይላል። በጣም ወደነዋል። ኢንጆይ አድርጉት ቪዲዮአችንን። ገና ፈረንሳይ እንገባለን። ከዛ ደግሞ ዲዝኒላንድ ገብቼ ደግሞ ያስኩትን ቤት አሳያችኋለሁ ማለት ነው። ቀለል ባለ ዋጋ የትና እንዴት መሄድ እንዳለባችሁ ነው ማለት ነው እያሳያችኋለሁ። ለኔ ጥቅመኝን ነገር ስለሆነ ሼር ማድረጋችሁ እንደምትጠቀሙበት እርግጠኛ ነኝ። ቪዲዮውን እስከመጨረሻው ጨርሱት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተወዳችኋለን።
እንግዲህ የት ያለን መሰላችሁ? ስቲል እስካሁን ድረስ እዛ መርከብ ውስጥ ነን ያለ ነው ማለት ነው። እንዴት ትልቅ እንደሆነ ኢማጅን እያያችሁት ነው ማለት ነው። እንደገና ምግብ አለ፣ ብዙ የምታያቸው ነገሮች አሉና በፍጹም በዛ ጋር ስትሄዱ ደብረናል ምናምን ብላችሁ እንዳታስቡ። በጣም ሶፈን ነው የምታደርጉበት። እንደገና የልጆች ምግብ ራሱ አለ፣ ፊሽ ኤንድ ቺፕስ አለ፣ ቺክን አለ፣ የምትፈልጉት ምግብ ሬስቶራንት በቃ ሙሉ ነው። ይሄ እኛ አንደኛ የገባንበት ነው። ከዚህ ውጪ ደግሞ እንደዚሁ ለብቻ ኮፊ የሚሸጥበት አለ፣ ክሬፕስ አለ፣ ለብቻ ሁሉ ነገር የሚሰራበት ለልጆች የሚሆን ነገር በጣም ብዙ ነገር አለና ትወዱታላችሁ። ሁሌ እንግዲህ እየበላች ያለችው ብታንያ ነች። እኛ እንደምታዩት ውሃ ነው የምንጠጣው። ዳዲ ምንም አልበላም። እንዴት ነው ጉዞ? So guys, good and bad. The good reason is we're going to Disneyland, and the bad reason is I'm tired. I couldn't go to sleep in the bus. Why? For 2 hours, and I had to wake up because of the passport thing, and then I couldn't go back to sleep after that. I slept on Britannia. Oh, how about Britannia? Oh, yeah, it's good, but also bad. It's good that that I have food right here. Bad is too free. How about many years? Hamu, good or bad? No comment. Share and subscribe so you can see more videos.
እዚህ ጋር እንግዲህ ያው ፈረንሳይ ደርሰናል ማለት ነው። ፈረንሳይን እያየናት ነበረ። ያው ስቲክስ ካምፖስ ውስጥ ነው ያለነው፣ ግን ወደ ውጭ ስለሚታይ ፈረንሳይ እንደደረስን እያየን ነበረ። ስለዚህ 2 ሰዓታችን አልቋል ማለት ነው። ስለዚህ ወደ ባሳችን እየተመለስን ነው ማለት ነው። በቃ ወደ ባሳችን ልንመለስ እየተዘጋጀን ነው። ከዛ ወደ ባሳችን እንመለሳለን። ከዛ በኋላ ደግሞ ትራቨል እናደርጋለን። ቪዲዮአችን ከወደዳችሁን ሼር፣ ላይክ ማድረጋችሁን እንዳትረሱ። ኮመንት ደግሞ ስጡን። እናንተስ ምን አይነት የጉዞ ልምድ አላችሁ? እናንተም ደግሞ ያላችሁን ልምድ አካፍሉን ማለት ነው። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ወደ ባሳችን ደግሞ ከገባን በኋላ ፍራንስ ደግሞ ስንደርስ እንገናኛለን ማለት ነው። ትንሽ ደግሞ መንገዱን አሳያችኋለን ማለት ነው። ከኔ ጋር ሆኖ የትም እንዳትሄዱ። እግዚአብሔር ይመስገን። እንግዲህ አሁን ደግሞ ያው ፈረንሳይ ገብተናል ማለት ነው። ጉዟችን አሁንም ይቀጥላል። ጉዟችን ደግሞ ወደ ዲዝኒላንድ ነው ማለት ነው የምንሄደው። የሚያወርዳቸውን ሰዎች አውርዷቸው፣ እኛ ግን ቀጥታ መንገዳችንን ወደ ዲዝኒላንድ እናደርጋለን ማለት ነው። ምንም ነገር በቃ ባስ ውስጥ የተወሰነ ተኝተናል፣ ግን ኤክሳይትድ ስለሆነን ሁላችንም በጣም ደስ ብሎናል። ጋይስ ስመኑኝ፣ በጣም አሪፍ ጉዞ ነው። ይመቻችኋል፣ ሞክሩት። ልጆቻችሁ አሪፍ ኤክስፒሪየንስ ነው የሚሆናቸው። ዲዝኒላንድ ደግሞ ስንደርስ ያለውን ነገር አሳያችኋለሁ። እስከዛ ደግሞ ፍራንስን በደንብ በቪዲዮ አሳያችኋለሁ በሌላ ቪዲዮ። ግን እስከዛ ድረስ ፍራንስን ትንሽ ላሳያችሁ። ትንሽ ጎብኘት አድርጓት ከኛ ጋር እስኪ ለመጀመሪያ ጊዜ ፍራንስን እንያት።
እንግዲህ ወደ ዲዝኒላንድ በሰላም ደርሰናል ማለት ነው። ከዛ ደግሞ ወደ ቤታችን ደግሞ ስንሄድ ያለው ነገር ደግሞ እናሳያችኋለን ማለት ነው። እግዚአብሔር ይመስገን። እግዚአብሔር መንገዳችንን ጠብቆ ሴቭ አድርጎን ልጆቼ እግዚአብሔር በሰላም አድርሶናል ማለት ነው። በሰላም ደርሰናል። ዋው እንግዲህ ከዲዝኒ እንደወረድን በጠዋት ስለሆነ የገባ ነው። ቀጥታ የምንሄደው ወደ ቤት ወደ ተከራየነው ገስታውስ ነው ማለት ነው። ገስታውሱን ደግሞ እናሳያቸዋለን። ያው እንግዲህ ዲዝኒላንድ ደርሰናል ማለት ነው። በጣም ስንደርስ በቃ እኔም ልጆቼ በቃ ደክሟቸዋል፣ ግን ስቲል በቃ ስናይ የነበረን እንትን በጣም ደስ ይል ነበረ። ኦልሬዲ ዲድ አድርገነዋል። እንደገና ደግሞ ሌላ መነግራችሁ ነገር ቢኖር ምንድነው እዛ እንደደረሳችሁ ሎኬሽን ስለሚያስፈልጋችሁ ስልካችሁን አስከፈታችሁት ብትሄዱ፣ አሁን ለምሳሌ የኔ ቮዳፎን ነበር ስልኬ። ስለዚህ አስከፍቼዋለሁ። ስላስከፈትኩት ልክ ማለት ፈረንሳይ ስደርስ ከፈተልኝ። ስለዚህ ሎኬሽን አልተቸገርኩም፣ ባንክም አልተቸገርኩም ማለት ነው። እና ባንክ ደግሞ አፕል ፔይ ይሰራል። በአፕል ፔይ መጠቀም ትችላላችሁ። ያ ሳንቲም ይዘን ነበረ፣ ግን ብዙ እየተጠቀምነው በአፕል ፔይ ነው ማለት ነው። አፕል ፔይ አስገብታችሁ ብትሄዱ በካርዳችሁ እንደዛ አድርጋችሁ ብትሄዱ እሱም በጣም አሪፍ ነው። እንደገና ደግሞ ሌላ ኢንፎርሜሽን የምነግራችሁ ምንድነው ታክሲ ለመጥራት ፈለግን። ታክሲ ለመጥራት ግን ስንፈልግ ምንድነው ታክሲ ምን አለን፣ ከዛ ከዲዝኒላንድ ወደ ተከራየንበት ቤት ድረስ 90 ብር ነው ያለን ማለት ነው። ስናየው 90 ብር አለን። ከዛ በኋላ ወዲያውኑ ባስ ፈለግን። ባስ ስንፈልግ ጀስት 4 ስቶፕ ነው በባስ። ስለዚህ 2 ብር ከ10 2 ብር ከ10 ካርድ ቆርጠን ለሁላችንም 17 ብር ነው የቆረጥነው አስታውሳለሁኝ። 17 ብር ቆርጠን ግን ያቋረጥነው ቤቱ ጋር ነው። ባስ ስቴሽኑ በራሱ በዲዝኒላንድ ጋር ገብታችሁ ነው የምታቋርጡት እና ተፈትሸን ገባን። አቋርጠን ባሳችንን ይዘን ወደ ተከራየንበት ቤት ሄድን ማለት ነው። ስለዚህ ምንድነው የሚጠቅማችሁ እነዚህ ኢንተርኔታችሁን አስከፍታችሁ መሄዳችሁ ስልካችሁ ምናምን በጣም አሪፍ ነው። እሱን ነገር ማድረጋችሁ እንዳትረሱ። ያው እኔ የጠቀመኝን ነገር ነው እየነገርኳችሁ ያሉት ማለት ነው። እንግዲህ የፈረንሳይ ባሶች እነዚህን ይመስላሉ። የትኛው ባስ እንደምንሄድ ኦልሬዲ ጉግል ማፕ ላይ ገብተን ሰርች አድርገን አገኘን ባስ ማለት ነው። በባሷ 4 ስቶፕ ወደ ተከራየንበት ገስታውስ ሄድን ማለት ነው። ጋይስ ይህን የመሰለ ኢንፎርሜሽን ሰጥቻችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም እንወዳችኋለን። ከብርሃን ፋሚሊ ጋር ሌትስ ጎ። ቤቱን ደግሞ ስንይዝ በቡኪንግ.ኮም ነው ማለት ነው የያዝነው። ቤቱ ከያዝነው በቡኪንግ.ኮም በኋላ ምንድነው የሚያደርጉላችሁ? ቴክስት ነው የሚልኩላችሁ። ቁልፉን የት እንዳስቀመጡላችሁ ከነ ስማቸው ከነ ፓስዋርዱ ይልኩላችኋል ማለት ነው። ፓስዋርዱን ፈልገን ፓስዋርዱን ሞላ ነው። ፓስዋርዱን ከሞላ ነው በኋላ ቁልፉ እዛ ውስጥ ነበር ማለት ነው። ከዛ በኋላ ቀጥታ ወደ ቤት ውስጥ ነው የገባነው ማለት ነው። ስለዚህ በቡኪንግ.ኮም ስትሞሉ ገስታው ስትይዙ እንደዛ ነው ማለት ነው። ይሄው ቁልፋችንን አግኝተናል፣ ፓስዋርዱንም አግኝተናል ማለት ነው። አሁን ደግሞ ውስጡን አሳያቸዋለሁ ማለት ነው። እንግዲህ ልጆቹ ኤክሳይትድ ሆነዋል። ይሄው እንግዲህ ቤታችን እየተከፈተ ነው እየተከፈተ ነው እምቢ አለ። ከዛ በኋላ ተከፈተ እና ከፈተ። እንግዲህ እየተከራየ ነው ገስታውስ ይሄንን ይመስላል ማለት ነው። እንግዲህ ለ3 ቀን ነው ማለት ነው ያዝነው። ለ3 ቀን ሁሉ ነገር አለው። ክችን አለው ማብሰያ ነገር አለው፣ ፍሪጅ አለው። ሁሉንም ነገር ኩክ አድርገን ለመብላት እንጠቀማለን ማለት ነው። ለምን ልጆቻችንን ቀን ሙሉ የደጅ ምግብ ሳበላ አልውልም፣ አንደኛ፣ ሁለተኛ ከአቅሜ ጋር ማሄድም። ስለዚህ ቀጥታ ይሄ ቤት ግን በቃ ስብስብ አድርጎ ነው የሚይዘን። ቤቱን ራሱ በጣም ወድጄዋለሁ። በጣም ቆንጆ ቤት ነው የተከራየው። እኔ አይደለሁኝም ብሩኬን የተከራየው።
ቴንክ ዩ ማለት እወዳለሁ። የኔ ባል የኔ ቆንጆ የኔ ሸጋ ቴንክ ዩ ሶ ማች እንደዚህ ስለምታሳርፈን እናመሰግናለን። እኔ እንደውም ተከራክረው ነበር ሆቴል ካልሆነ ብዬ ማለት ነው። እሱ ግን ይሄ ነው በቃ ለልጆች በጣም አሪፍ ከልጆች ጋር ከኛ ጋር መሄደው ይሄ ነው ብሎኝ በቃ ቆንጆ ቦታ ሎኬሽኑ ራሱ በጣም ያምራል እንደምታዩት። እንደዛ አድርገን ነው እንግዲህ ይኸው ወደ ዲዝኒላንዳችን እንግዲህ የመጀመሪያ ቀናችን ይኸው ደርሰናል ማለት ነው። ሁላችንም በጣም ደክሞናል፣ ድካም ላይ ያለነው ግን መጀመሪያ ወተን ቁርሳችንን በልተን ነው ማለት ነው የምንተኛው። ተባረኩ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ጨርሳችሁ ስላያችሁት አመሰግናለሁ። እርግጠኛ ነኝ ጨርሳችሁ አይታችሁት ብዙ ጠቃሚ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። ኮሜንት አድርጉልኝ። እኔና ልጆቼን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። እንደዚህ ዲዝኒላንድ እንሄዳለን ለሚሉ ሰዎች ዘመዶቻችሁ ደግሞ ላኩላቸው። ሙሉ ኢንፎርሜሽን ሰጥቻቸዋለሁ ማለት ነው። ጋይስ ተባረኩ። እንወዳቸዋለን። ገስታውሳችን ይሄን ይመስላል ማለት ነው። እንደምታዩት ሽንት ቤቱም ኤቭሪቲንግ ነገሩ በጣም ቆንጆ ነው። በዛ ላይ ውድ አይደለም የተከራየ ነው። ወደ 295 ብር ነው የተከራየ ነው ለ3 ቀን ማለት ነውና በጣም ፍሪደም አለው። ስንገባ በራሳችን ሁላችንም ነው ደስ ያለን ማለት ነው። እና ከሆቴል ወጪም ድነናል ማለት ነው። ይሄን ይመስላል እንግዲህ ጋይስ ተባረኩ። ላቭ ዩ ምራት በይ ሴስ እንዴት ነው ቤቱ? እንዴት ነው? እንዴት ጉድ? Okay, Emenis. How about the house? Amazing good. Have you seen the bedroom yet? Yeah. So nice. Emenis, Emen ይወደድሽው? ዛሬ እንዳጋጣሚ ሆኖ የሚገርማችሁ ነገር ፍራንስ ሙቀት ብዙ የለም። ትንሽ ቅዝቃዜ አለ። ቢታንዬ እንዴት ነው? Mommy, I think this is the other one. እንዴት ነው? Mommy, I think it's the other one. The other one እኛ ቤት? Yeah, then. ቢታንዬ እንዴት ነው? ወደድሽው? Yeah. ኦኬ እንዴት ነው? It has a TV. እንዴ It was fun. How about the journey? Oh, very tiring. እዚህ ጋር ደግሞ ለእናንተ ኢንፎርሜሽን የምሰጣችሁ ነገር ምንድነው? በባስ ስትመጡ የፈለጋችሁትን ኪሎ ይዛችሁ መምጣት ስለምትችሉ ምግቦቻችሁን ራሱ ሰራርታችሁ ይዛችሁ ብትመጡ ቀጥታ እንደመጣችሁ ፍሪጅ ውስጥ ነው ማለት ነው የምታስገቡት። እንደገና ደግሞ አም ሶሪ የቀረጽኩት ደግሞ በስልክ ነውና ስለዚህ ቢጠቁርባችሁ የሆነ ነገር ቢሆንባችሁ ችላችሁ ይት ማለት ነው። ጀስት ኢንፎርሜሽን ላይ ትኩረት አድርጉ ማለት ነው። እና ያንን ብታረጉ አሪፍ ነው። እኔ አሁን የተሸወርኩት ያንን ነው። ምግብ ይዤ አልመጣሁም እንጂ ምግብ ደግሞ ሰራርቼ ኦሬዲ ይዤ መጥቼ ቢሆን ኖሮ በዛ ላይ እንዳያችሁት ሰፈሩም ቅርብ ስለነበረ አምጥታችሁ ተከታላችሁ ስራም የለም ማለት ነው። ጀስት አሙቃችሁ ነው የሚሰጡት ማለት ነው። ይሄ ኑሮ ለመቆጠብ ማለት ነው።
አይ ሆፕ ሶ ቪዲዮ እንደወደዳችሁት እርግጠኛ ነኝ። እንደዚህ አድርጋችሁ ማለትም ላይፋችሁን ቀለል ማድረግ ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ደግሞ ዲዝኒላንድ ስንገባ ዲዝኒላንድ ያለውን ነገሮች ደግሞ በሙሉ እንዳለ ቀርጬ አውጣላችኋለሁ ማለት ነው። በአንድ ጊዜ ባላደርገው በሁለት በሶስት ቪዲዮ እለቅላችኋለሁ ማለት ነው። ከኔ ጋር ሁኑ። ብርሃን ፋሚሊን ላይክ፣ ሼር፣ ሰብስክራይብ አድርጉን። እንወዳችኋለን። መልካም ቀን። ተባረኩ።